ሰላም እንዴት ናችሁ? አንድ ጊዜ ባህር ዳር አየር ማረፊያ ቁጭ ብለን ከሆነ ሰውዬ ጋር ቺት ቻት ነገር ጀመረን። ከዛ እያወራን ያለ አንዳንድ ሰዎች መጥፎ ነገር ይከሰታል ካሰቡ በቃ የእውነት የሚከሰት ይመስላቸዋል እና በጣም ነው የሚፈሩት። አንተ እንዴት ነው አልኩት። እንዴ እኔ በጣም ነው የምፈራው። ለምሳሌ ጠዋት ላይ የመኪና አደጋ ዛሬ ቢከሰትስ ብዬ ካሰብኩኝ በቃ ይከሰታል ብዬ ስለማምን አንዳንድ ጊዜ ደውዬውላ ስራ ቀራለሁ አለኝ። ከዛ ትንሽ ቆየና ግን እንዴት አወቅ አለኝ። አንድ ጊዜ ደግሞ ከጀለሶቼ ጋር ሃንጋውት ያደረግን የሆነች ልጅ መጣች እና መሀል ላይ እሷ ግን በልጅነቷ አባቷ የሆነ ወቅት ላይ ያልነበረ ይመስለኛል ምናምን ነገር አልኳቸው። እንዴት አልክ ምናምን ተባለ። ብቻ ኤኒዌይ ትንሽ ቆይቶ እንዴት ነበረ ልጅነትሽ ምናምን ብሎ አንዱ ጀለሳችን ይጠይቃታል። ከዛ እሷ አዎ አባቴ የሆነ ሰዓት ላይ ድሬዳዋ ነበረ የሚሰራው እና ለተወሰነ ዓመታት አልነበረም ምናምን ነገር ስትል ሁሉም ዞር ብለው አዩኝ ማለት ነው። እና አንዳንድ ጊዜ እንዴት ነው የሚለው ለሰዎች ጥያቄ ይሆንባቸዋል። የአእምሮ ሕክምና ላይ እንግዲህ የተለያዩ መስፈርቶች አሉ እና ላዩን ካያችኋቸው የሆኑ ክራይቴሪያስ ነው ያሉት። ለምሳሌ ኦሲዲ ተብሎ 1 2 3 እነዚህ ምልክቶች ካሉ ሰውየው ኦሲዲ ያለበት ይባላል። የስብዕና ህመሞች ተብሎ 1 2 3 ከነዚህ ከ9 ምልክት 5 ካለበት ሰውየው ይሄ አይነት ስብዕና አለበት ይባላል። እና እነዚህ ሱፐርፊሻል ነገሮች ናቸው። በተለይ ከውጭ የሚታዩ ጸባዮች ላይ ነው ፎከስ የሚያደርጉት። ግን የሳይኪያትሪ ቢዩቲው እና እኔ በጣም መወደው ደግሞ ከፊት ለፊት ከሚታዩ ጸባዮች ውስጥ ስር ያሉትን ሳይኮ ዳይናሚክ ፕሮሰሲስ እነሱን አንደርስታንድ ስታደርጉ በጣም ፋሲኔቲንግ ወርልድ ነው ያለው። እና የሰዎች ጸባይ አንዳንድ ጊዜ ትርጉም አይሰጣችሁም፣ ግን ከውስጥ ያለውን ሳይኮ ዳይናሚክ ፕሮሰስ አንደርስታንድ ስታደርጉ ኢት ስታርትስ ቱ ሜክ ሴንስ። በተለይ ደግሞ አሁን ካለው ይልቅ ወደ ልጅነት መለስ ብላችሁ ምን አይነት ነገር ውስጥ ቢያልፉ ነው የሚለውን ስትረዱ በጣም ፋሲኔት ነው የሚያደርጋችሁ ማለት ነው። ባህር ዳር አየር ማረፊያ ያገኘው ሰውዬ እጁን ስታጠባ አይቼ ነው። ኤክሰሲቭሊ ነበር እጁ የሚታጠበው እና ይሄ ፊር ኦፍ ኮንታሚኔሽን አይነት ኦሲዲ ያለበት እንዴ ብዬ አስቤ ነው። ከዛ ቁጭ ስንል ኦሲዲ ላይ እንግዲህ ምልክቶቹ ከፊት ለፊት የተጻፉ አሉ፣ ግን ጠለቅ ብላችሁ ደግሞ ስታነቡ ኦሲዲ ያለባቸው ሰዎች አብዛኞቹ ፌኖሜናሊስቲክ ቲንኪንግ የሚባል አላቸው። ያ ማለት ምን ማለት ነው? የሆነ ነገር ይከሰታል ብለው ካሰቡ ከፈሩ የእውነት የሚከሰት ይመስላቸዋል። እና የጠየቅኩት ጂ ፌኖሜናሊስቲክ ቲንኪንግ የምትባለውን ነው ማለት ነው። ኤኒዌይ እንግዲህ በተለይ የፐርሶኖሎጂ ይሄ የስብዕና ጥናት የሚባለው በጣም ፋሲኔቲንግ ነው እና የመጽሐፍ ሪኮመንዴሽን ለምትፈልጉ ሰዎች አንደርስታንዲንግ ፐርሶናሊቲ ስትራክቸር ኢን ክሊኒካል ፕሮሰስ ሳይኮአናሊቲክ ዳያግኖሲስ የሚል መጽሐፍ አለ። የናንሲ ማክ ዊሊያምስ መጽሐፍ ነው። ይህም መጽሐፍ በጣም ነው የምወደው። ደጋግሜ አንብቤዋለሁ። አሁንም አልፎ አልፎ የሆኑ ነገሮች ሲያጋጥሙኝ ሄጄ ሪፈር ማደርገው መጽሐፍ ነው። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።